መድብል አንተ የኔ ካልሆንክ ማንም አትሆንም። አንተ የኔና የኔ ብቻ ነህ። አስተሳሰብሽን አልወደውም። ለሰው ያለሽ ግምት፣ በሰው መካከል ያለሽን ጣልቃ ገብነት አልወደውም። ኦፍ መድብል ምን አንዴ ወደዚህ አንዴ ወደዛ ትላለህ? በአንድ ልብ ንገረኝ እንጂ ሰገን ስለመጣች ነው በለኝ። ሰሚያለሽ? እሷና ይሄ ጉዳይ ምንም አያገናኛቸው አይደል? አያገናኛቸው? እሺ እንደዛ ከሆነ በል ንገረኛ። እሷ በህይወት እንዳለች እያወቅህ አንተ ነኝ ታገባኛለህ? አለም ይሄን ነገርሽን ስተሽ ይልቁንስ የሚጠቅምሽን እኔ የምልሽን ሰምተሽ ወደ ራስሽ ብትመለሽ ይሻልሽ። ግን ቅድስት ታሳዝናለች እኮ። እሱማ ታሳዝናለች፣ ግን ደግሞ የራሷ ጥፋት ነው። ጥሩ ሰው መሆን እየቻለች ምን ክፉን አሳሰባት? ግን ቅድስት ለምን አትመክራትም? በእናትሽ መድበላ ያምልጣት አይዳጣ። አሁን እኮ መድበላ የተበላ ቆቦናል። በመክራት እሷ ብትስተካከል ምንም የሚያመጣው ነገር የለም። አቤት ደስታው፣ አቤት ደስታው፣ አቤት ደስታው! ቅድስትዬ ለካ መድብል የሚያፈቅራት እንዴ! ድብና አድርጎ ነው የሚፈቅረው። አንቺ ጎበዝ ልጅ አይደለሽ? ሂጂና ቁልፉን ፈልገሽ ክፈችልኝ እባክሽ። አዎ ማንም እንደሌለ እኮ አውቃለሁ። እባክሽ ፈልጊና ክፈችልኝ እባክሽ። ሂጂ ጎበዝ ምሳሌ። ምን አንቺ ቆይ እንዴት ታገኙ ቻልሽ? ይቆጥሻል ብዬሽ ነበርኩ። መቼም ይሄ የራቁት ፎቶና ቪዲዮ የድሮ ማንነትሽን በደንብ ያስታውስሻል ብዬ አስባለሁ። ቆይ ከየት አመጣሽው? ምንድን ነው? ዝም ብለሽ ተባልሽውን ብቻ አድርጊ። ይሄ ሁሉ ዝባዝንኪ ምንም አይጠቅምሽም። እሺ እንደምትፈልጊው። እኔ ከአንቺ የምፈልገው አንድና አንድ ነገር ብቻ ነው። ብሩክን ሰጭልኝ። ከዛም በኋላ ደግሞ ያቺ ሰገን እውነት መምጣቷን አረጋግጭልኝ። ይሄን ብቻ ነው የምፈልገው። አዎ ሰገን መጣለች። ምን ልታደርጊ ነው? እርግጠኛ ነሽ ማህሌት? አዎ እርግጠኛ ነኝ። ስለዚህ አንዱን ቪዲዮ አጥፊ ቶሎ በይ። ኧረ እባክሽ በጣም ቀልደኛ ነሽ እባክሽ። ሰሚያለሽ? አሁን መድብል ስርስር ብለሽ ያቺ ሰገንን መድብል ያገኛታል ወይስ አያገኛትም የሚለው ነገር በደንብ አጣሪልኝ። ቆይ ግን አንቺ ይሄን ሁሉ ነገር በሌላ ሰው ማድረግ አቅቶሽ ነው? አላቃተኝም፣ ግን ደግሞ ምን አንከራተተኝ? አንቺ ሁለቱንም ስራ በደንብ ትሰሪልኛለሽ። በእርግጥ ታሬ አሁን ላይ በሩ ስለተከፈተለትና ማንም ሰው ቤት ስላሌለ ይሄ አጋጣሚ ደግሞ ለሱ በጣም ጥሩ ነው። ቀጣይ ላይ ሊያደርግ የሚችለው ከዛ ቤት ማምለጥ ነው እንጂ ምሳሌ ላይ የሆነ ነገር ያደርጋል ወይ ደግሞ ከዛ ቤት ሲወጣ ራሱ ምሳሌን አግቷት ወይ ደግሞ ይዟት ይሄዳል የሚለውን ነገር እዚህ ጋር ማሰብ አንችልም ማለት ነው። ታሬ ዛጋ እንዳየነው በደንብ ራሱ እየተራመደ መሄድ የማይችል ሰው ነውና እንደዛ እያነከሰ የሚሄድ ሰው ደግሞ ምሳሌን ይዟት ይሄዳል ወይ ደግሞ አግቶ ይወስዳታል ወይ ደግሞ ካልሆነ እሷ ላይ የሆነ ጉዳት አድርሶ ይሄዳል የሚለውን ነገር እዚህ ጋር ማስቀመጥ አንችልም ማለት ነው። እንበልና ምሳሌን አግቶ ይዟት ቢሄድ ራሱ ከመድብል ጋር ሌላ ሰጣ ገባ ውስጥ መግባት ወይ ደግሞ መድብል ይበልጥ እሱን እንዲፈልገውና አፈላልጎ እንዲያገኘው ከዚህም በላይ አሁን እያደረገበት ካለው ነገር በላይ ሌላ የከፋ ነገር እሱ ላይ እንዲያደርግ ስለሚያደርገው አሁን ላይ ታሬ ሊያደርግ የሚችለው ምናልባትም ምሳሌን በቃ አንቺ ወደ ክፍልሽ ሂጂ እኔ ደግሞ ወደ ሽንት ቤት እሄዳለሁ በሚለው ወጥቶ ያመልጣል ብለን እናስባለን ማለት ነው። ግን ደግሞ አንድ ነገር አለ። ዳጣ አሁን ላይ ምግብ ልትገዛ ሄዳ እዛ ምግብ ቤት ልጅቷን ቶሎ በይ ፈጠን በይ ሕፃን ልጅ ቤት ትቼ መጣው የሚለውን ነገር እየነገረቻት ነበርና ምናልባት ልጅቷ ምግቡን ቶሎ ካደረሰችላት ታሬ ከቤት ሳይወጣ ዳጣ ራሱ ልትደርስበት ትችላለች ማለት ነው። ምናልባትም ታሬን ታግላ ወደ ክፍሉ መልሳ እሱ ላይ በር መቆለፍ የሚለውን ነገር ባትችል ራሱ ታሬ ከቤት ወጥቶ እንደሮጠ እሷ ደግሞ ለመድብል ደውላ ይሄንን ነገር ታሳውቀዋለች ማለት ነው። መድብል ደግሞ ይሄንን ነገር ሰማ ማለት ምናልባትም እዛው አካባቢ ሊሆን ስለሚችል ቶሎ ብሎ ተመልሶ ምናልባትም ታሬን ወደ ቤት ይመልሰዋል ብለን እናስባለን ማለት ነው። ግን ደግሞ መድብል አሁን ላይ የሆነ ሰው አግኝቶ ከማህሌት ጋር ሌላ ሚሽን እንደተሰጣቸውና ያንን ሚሽን በጥንቃቄ መስራት እንዳለባቸው ያለውን ነገር ትዕዛዝ ሰጥቶ ወዲያውኑ ተነስቶ ነበር የሄደውና ምናልባትም ዳጣ ምግቡን ይዛ ወደ ቤት ከመምጣቷ በፊት መድብል ራሱ ወደ ቤት መጥቶ ይሆናል ማለት ነው። ያ ማለት ታሬ በሩ ተከፍቶልኛል በሚለው ባለፈው ዳጣን ራሷን እንድትስት አድርጎ ወጥቶ እየሮጠ እንደነበረው አሁንም ወደ ውጭ እየወጣ ምናልባትም የግቢው በር ጋር ሲደርስ መድብልን ያገኘዋል ብለን እናስባለን ማለት ነው። በእርግጥ አሁን ላይ ይሄኛው ነገር የተፈጠረው ለሁለተኛ ጊዜ ነው። ባለፈው
ታሬ ዳጣ ራሷን እንድትስት አድርጎ ሊያመልጥ ነበር። ዛሬ ደግሞ ምሳሌ ብቻዋን መሆኗን ሲያቅ እሷን አታሎ ከቤት ሊወጣ ነበርና መድብል ከዚህም በኋላ ምን እንደሚያስብ ወይ ደግሞ ታሬን ለምን እዛ ቤት ማስቀመጥ እንደፈለገ ባይታወቅም ግን ደግሞ አሁን ላይ ለታሬ ቦታ መቀየር ያለበት ሰዓት ላይ ነው ማለት ነው። ምናልባትም ታሬን አግቼ ማስቀመጥ ለእቅዴ ወይ ደግሞ አንዳንድ ማስረጃዎችን ለሱ ለመጠየቅ ይጠቅመኛል የሚለውን ነገር ቢያስብ ራሱ ታሬን እዛ ቤት ውስጥ የሚኖሩበት ቤት ውስጥ ሳይሆን ሌላ ቦታ ወስዶ እሱን ማስቀመጥ ይችላል ማለት ነው። ወይ ደግሞ ካልሆነ ግራውንድ ላይ የሆነ ክፍል ካለ ሰው የማያይበት ወይ ደግሞ ሰወር ያለው ቦታ እሱን አግቶ ቢያስቀምጥ ይሻላል እንጂ እንደዚህ ሕፃን ቤት ባለችበት ሰዓት በዛ ላይ ማንም ቤት ባሌለበት ሰዓት ታሬ በእርግጥ ያን ያክል ክፉ ሰው ወይ ደግሞ መጥፎ ሰው አይደለምና ምናልባትም እንደ ሌሎቹ እንደ ካሌብ ሰዎች ክፉ ሰዎች መጥፎ ሰዎች ቢሆን አሁን ላይ ምሳሌ ላይ የሆነ ጉዳት አድርሶ ወይ ደግሞ ህይወቷን ራሱ አጥፍቶ ሊሄድ ይችላል። እዛ ጋር መድብልና ብሩክን መበቀል ስለሚፈልግ እናም ደግሞ ወደ ካሌብ ሄዶ ከሱ ተቀባይነትን ማግኘት ስለሚፈልግ እዚህ ጋር አሁን ያነሳነውን ነገር አድርጎ ከመሄድ ወደኋላ አይሉም ማለት ነው። ታሬ ምንም እንኳን እዛ ጋር ካሌብ ወደ ውጪ እልካለሁ በሚለው መድብል ላይ እንዲቀየር መድብልን እንዲክዶ ቢያታልለውም ግን ደግሞ ታሬ ያን ያክል ክፉ ሰው ህፃን ላይ የማይሆን ነገር የሚያደርግ አይነት ሰው አይደለምና አሁን ላይ ምሳሌ ላይ ምንም ነገር አያደርግም ማለት ነው። ግን ደግሞ ታሬ እዚህ ጋር ምሳሌን የሆነ ነገር አድርጓት ወይ ደግሞ እሷ እንድትሞት ህይወቷ እንዲጠፋ አድርጎ እንደዚሁ እያነከሰ ወደ ካሌብ ቢሄድ ካሌብ እዛ ጋር ታሬ የፈለገውን ነገር ያደርግለታል ማለት ነው። ያ ማለት የምሳሌ መሞት መድብልና ብሩክን ምን ያህል እንደሚጎዳቸው ምን ያህል ለካሌብ ደግሞ ደስታን እንደሚሰጠው ያውቃልና ይሄንን ነገር ታሬ ካደረገለት ምናልባትም ከዚህም በፊት ወደ ውጪ ልካለው እንዲያደርጋሉ የሚለውን ነገር ሊያሳካለት ይችላል ማለት ነው። ካሌብ ደግሞ ያንን ነገር ታሬን ስላለው ብቻ ታሬ እዚህ ጋር ምሳሌን እንዲያደርጋታል ይጎዳታል የሚለውን ነገር ልናነሳ አንችልም ማለት ነው። ታሬ እስካሁን ባየነው መሰረት በውስጡ ክፋት ወይ ደግሞ መጥፎ ተንኮል የለበትምና ከዚህም በፊትም ካሌብ ማህሌትን እንዲገላት ወደ ማህሌት ቤት ልኮት ነበርና ካሌብ እዛ ጋር ማህሌትን አስወግዳት ያለውን ነው የካሌብን ትዕዛዝ ትቶ ማህሌት ስላሳዘነችው ብቻ አንቺ ከዚህ ጥፊ አመለጠችኝ ወይ ደግሞ ቤት የለችም የሚለውን ነገር ለካሌብ እናገራለሁ ብሎ እዛ ጋር ማህሌትን የተባበራትና የሷን ህይወት የታደገላት ማለት ነው። ያ ማለት እዛ ጋር ያየነው የታሬን ማንነት ነውና እዚህ ጋር ደግሞ ምሳሌ ላይ ምንም ነገር እንደማያደርግ ግልጽ ነው ማለት ነው። እሱ እዚህ ጋር የሚያደርገው እያነከሰም ቢሆን ከዛ ቤት አምልጦ ራሱን ማዳን ነው እንጂ ሌላ ነገር አደርጋለሁ እበቀላለሁ እንዲያደርጋለሁ የሚለውን ነገር በጭራሽ አያስብም ማለት ነው። ሌላው ነገር ደግሞ የዓለም ነገር ነው። በእርግጥ ዳጣ ራሱ ከዛ ቤት የወጣችው ምግብ ልትገዛ የሄደችው ዓለም ቤት አለች የሚለውን ነገር ተማምና ነው እንጂ ዓለም ቤት እንዳሌለች ወይ ደግሞ እሷ ከወጣች በኋላ ዓለም ራሱ እንደምትወጣ ብታቅ ኖሮ ዳጣ አትወጣም ነበር ማለት ነው። ዓለም ደግሞ እዛ ጋር ለምን እንደወጣች አይተናል። እሷ ተንኮሏን ክፋቷን ለማስኬር ነው የወጣችው። አሁን ላይ መድብል እሷን እንደማያገባት በሱ ተስፋ መቁረጥ እንደሌለባት ዛሬ እንደውም ከመቼውም በላይ አስረግጦ አስምሮበት ነግሯታልና ከዚህም በኋላ ዓለም ለማድረግ ያሰበችው በቀል ነው። እዛ ጋር ቅድስትና ብሩክ እንዳይጋቡ ማህሌት እንድትተባበራትና በሌላም ነገር እነሱ መበቀል የሚለውን ነገር አስባለች ማለት ነው። ግን ደግሞ እዚህ ጋር እንደ ጥያቄ የምናነሳው ነገር አለ። ዓለም አሁን ላይ የማህሌትን የራቁት ፎቶ ከየት ነው ያገኘችው የሚለው ነገር በጣም የሚያጠያይቅ ነው ማለት ነው። ያ ማለት ያ ቪዲዮ ወይ ደግሞ ያ ፎቶ የተነሳው ያኔ ማህሌት ከብሩክ ጋር በትዳር ባለችበት ሰዓት ብሩክ ላይ ከሞገስ ጋር ስትማግጥ በነበረበት ሰዓት ሞገስ ያነሳው ፎቶ ነውና ያ ማለት ሞገስ ያኔ መጥፎ ገጸ ባህሪ ተላብሶ ይሰራ በነበረበት ሰዓት ማለት ነው። ያኔ ደግሞ ነገሮች ተቀርፎ ሞገስ ፎቶውን ወይ ደግሞ ቪዲዮዎቹን እንዳጠፋ ለማህሌት ነግሯት ነበርና ዓለም አሁን ላይ ያንን ፎቶ ወይ ደግሞ ቪዲዮውን ከየት ነው ያመጣችው የሚለው ነገር እዚህ ጋር በጣም ግራ የሚያጋባ ነገር ነው ማለት ነው። ግን ደግሞ ቢሆንም እሷ አሁን ላይ እያደረገች ያለችው ማህሌትን በዛ ራቁት ቪዲዮ እያስፈራራቻት እሷ ብሩክን እንድትቀርበው ብሩክና ቅድስት እንዳይጋቡ ብሩክን እንድትወስድላት እያደረገች ነውና ማህሌት አሁን ላይ ዓለምን ትተባበራታለች የሚለው ነገር ራሱ በጣም የሚያጠያይቅ ነው ማለት ነው። ምናልባትም አይታወቅም ይሄንን ነገር ሄዳ ለመድብል ልትናገር ትችላለች ማለት ነው። ዓለም እንደዚህ ብላ በራቁት ቪዲዮ እያስፈራራችኝ ነው የሚለውን ነገር ለመድብል ነገረች ማለት ምናልባትም አይታወቅም መድብል አሁን ላይ ታሬ ላይ እያደረገ ያለው
ያለውን ነገር ታሬን አንድ ክፍል ውስጥ ቆልፎበት እሱ እዛ እንዲቀመጥ እያደረገ ያለውን ነገር አለም ላይም ያደርጋል ብለን እናስባለን ማለት ነው። አለም ደግሞ እዛ ጋር ስልኳን ተቀብሎ የሆነ ክፍል ውስጥ እሷ ከዛ እንዳትወጣ ቆልፎባት አስቀመጣት ማለት ደግሞ እዚህ ጋር ማህሌትን የምታስፈራራበትን የራቁት ቪዲዮ እንዲያረግብሻለሁ የሚለውን ነገር ልታከናውን አትችልም ማለት ነው። ማህሌትን በነፃነት አሁን ላይ ለመድብል የገባችውን ቃል ትተገበራለች ማለት ነው። ያ ማለት ወደ ካሌብ ትመለስና ለካሌብ እየሰራች በማስመሰል መድብል ካሌብን ለመጣል የሚያደርገውን ጉዞ አንዳንድ ነገሮችን ታመቻችለታለች ማለት ነው። ግን ደግሞ እዚህ ጋር ቅድስት አለች። በዚህ መሃል ምናልባት ማህሌት ይሄንን ነገር ለመድብል ከተናገረችና መድብል አለም ላይ የሆነ እርምጃ ለመውሰድ ወይ ደግሞ አለም አርፋ እንድትቀመጥ የሆነ ክፍል ውስጥ እሷን አግቶ የሚያስቀምጣት ከሆነ ቅድስት ደግሞ የአክስቴ ልጅ ለምን እንዲህ ታረጋላችሁ? ምንም እንኳን እሷ እንደዚህን ነገር ለማድረግ ብታስብ ራሱ ደሜ ናት ወይ ደግሞ ዘመዴ ናት የሚለውን ነገር ስለምታነሳ በዛ መንገድ ደግሞ ከቅድስት ጋር ሊቃረኑ ይችላሉ ማለት ነው። ምናልባትም እሷ እዛ ክፍል ውስጥ ምንም ነገር ሳይጎልባት ሁሉም ነገር ተመቻችቶላት ከማንም ሰው ጋር እንዳትገናኝና ከዛ ክፍል እንዳትወጣ በሚል ነገሮች ተመቻችቶላት እዛ ካስቀምጧት ቅድስትም በዚህ ነገር ልትስማማም ትችላለች ማለት ነው። ግን አሁን ላይ በመጨረሻ ልናነሳ የምንችለው ማህሌት እዛ ጋር አለምን እሺ ብላታለችና በእርግጥ ማህሌት ብሩክን በማጣቷ ትቆጫለች። ግን ደግሞ ያ የሆነው በሷ ጥፋት እንደሆነ ታውቃለችና አሁን ላይ በአለም ሀሳብ ተስማምታ ብሩክ ወደ ሷ እንዲመጣ ታደርጋለች የሚለው ነገር ራሱ ሌላ ጥያቄ ነው ማለት ነው። ብሩክ የፈለገ ነገር ቢሆን ከዚህም በኋላ ከሷ ጋር እንደማይሆን ታውቃለችና እኛም እዚህ ጋር እርግጠኛ ሆነን ልናነሳ የምንችለው ነገር ምንም እንኳን አለም የያዘችበት ቪዲዮ እና ፎቶ ማህሌትን ቢያሳስባትም ግን ደግሞ ብሩክን መውሰድ ቅድስትና ብሩክ እንዳይጋቡ የሆነ ነገር ማድረግ አለብኝ የሚለውን ነገር በጭራሽ ልትተባበራት ወይ ደግሞ ልታደርገው አትችልም ማለት ነው።